አሜን። የቅዱስ ጳውሎስ መልእክት ለተሰሎንቄ ሰዎች ምዕራፍ 4 በእግዚአብሔር ፍቃድ እንማራለን። እንግዲህ እነዚህ ህዝቦች እጅግ በጣም ብዙ ፈተና የተመለከቱ፣ ብዙ መከራ የተመለከቱ፣ የጌታችን መድኃኒታችን ኢየሱስ ክርስቶስን በማመን ዋጋ እንደከፈሉ ከምዕራፍ 1 ጀምሮ እስከ 3 ባለው ውስጥ ቅዱስ ጳውሎስ የተመለከተበትን መንገድ አይተናል ማለት ነው። እስኪ ጥያቄ ልጠይቃችሁ። አስቀድሞ ቅዱስ ጳውሎስ አስቀድሞ አቴና ከተማ ውስጥ ተቀምጦ ካስተማረ በኋላ አቴና በመሆን እነዚህ ተሰሎንቄ የሚባሉ ህዝቦች በሃይማኖት ጸንተውና ወይም ደግሞ ሃይማኖትን ትተዋል ወይ ምን ውስጥ ነው ያሉት ብሎ እንዲያጣራ የላከው ሰው ማንን ነው? እስኪ መልሱልኝ፣ ኮሜንት ላይ መልሱልኝ ሁላችሁ። ማንን ነበረ እንዲያጣራ የላከው ማንን ነበረ? እስኪ አጣርተ ይልኝ ብሎ የላከው። ትናንትና በተማርነው ትምህርት ላይ ተምረናል። ማንን የላከው? ይሰማላ? እሺ፣ ማሂ ጎበስ። ጢሞቴዎስን። እሺ፣ ስለዚህ ጢሞቴዎስን ልኮት ነበረ። ከዛ ወዲያ ጢሞቴዎስ ሲመጣ የምስራች ይዞለት መጣል። የምስራች ነው ይዞለት የመጣው። ጠንክረዋል፣ በርትተዋል፣ ጸንተዋል። ከወትሮ የበለጠ እንደውም በመከራ ውስጥ ሆነው ምን ብለዋል አለ? ጽኑ ሆኖ ነው ያሉት ብሎ ቅዱስ ጳውሎስን ነግሮታል፣ አስደስቶታል። ቅዱስ ጳውሎስን መልስ ጽፎላቸዋል። ደስ ብሎኛል ብሎ መልስ ጽፎላቸዋል። ስለዚህ የሚመጣባቸውን መከራ ሁሉ ስለ እግዚአብሔር አምላክ ብለው ምን እንዲችሉ እንዲጠነክሩ እያበረታታ ሄዷል ማለት ነው። የሚያስተምር እግዚአብሔር አምላክ ከኛ ጋር ይሁን። የዛሬ ትምህርታችንን መንፈስ ቅዱስ ያግዘን፣ እግዚአብሔር አምላክ ይርዳን። ቅዱሳንን በማመን እናታችን ቅድስት ድንግል ማርያም ምስክር በማድረግ በአንዲት ቅድስት ቤተክርስቲያን አምነን አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ተቀብለን እግዚአብሔርን በመካከላችን ጠርተን ትምህርቱን እንማራለን። እግዚአብሔር አምላክ ያስተምረን፣ እኛ ደግሞ የምንማር ይሁን። የምንሰማውን ቃል የህይወት ያርግልን። ለአባታችን ለቅዱስ ጳውሎስ የገባውን ቃል ኪዳን እግዚአብሔር አምላክ ያስብልን። እንግዲህ ምዕራፍ 4 ላይ ከቁጥር 1 ጀምሮ እስከ 8 ያለውን እናነባለን። እህቶቼ ወንድሞቼ፣ ሁሉም ከስር ያሉት ሜንሽን ያደርጉላችኋል። እዛ ላይ እያነበባችሁ መማር ትችላላችሁ። እነ ጽጌ እህቶቼ አሉ። እንግዲህ ከቁጥር 1 ጀምሮ እስከ 8 ያለውን እናንብብና ምን ማለት ነው የፈለገው ቅዱስ ጳውሎስ የሚለው እናያለን። ተሰሎንቄ ላይ ያለ ነው የመጀመሪያው መልእክት ወደ ተሰሎንቄ። እንግዲህ 2 መልእክታትን ቅዱስ ጳውሎስ ልኳል። የመጀመሪያ የተሰሎንቄ መልእክት የተጻፈበት ዋነኛ ምክንያት ክርስቲያኖቹን ለማጽናትና ቢጸ ሐሳብ ወይም የሐሰት ትምህርት የሚያስተምሩ ሰዎችን እንዴት መጠንቀቅ እንዳለባቸው የሚናገርበት ነው። ሌላው መከራ ቢመጣባቸው ጽኑ ክርስቲያኖች እንዲሆኑ የሚያበረታታ ነው። ሌላም ደግሞ የምስጋና መልእክት ነው፣ የመጀመሪያው መልእክቱ ማለት ነው። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔር ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናቸዋለን፣ እንመክራቸዋለን በማለት ቅዱስ ጳውሎስ ይናገራል። እንግዲህ በቀረው ሲል ምን ማለት ነው? ከዚህ ከነገርናችሁ የቀረውን ወይም ሌላውን እንደማለት ሲሆን እንግዲህ ከነገርናችሁ፣ ካስተማርናችሁ፣ ምሳሌ ከሆናችሁ ነገር የቀረውን እንድትጠነክሩበት፣ እንድትበረቱበት ባስተማርናችሁ ትምህርት ላይ የሚጨመረላቸው ለመቀጠል ማለት ነው። በየጊዜው ትምህርት ይኖራቸዋል፣ በየጊዜው እውቀት ይኖራል። በቀረው በቃ እኛ ከጻፍንላችሁ፣ እኛ ካስተማርናችሁ ውጪ በመኖር ውስጥ ደግሞ ክርስትናቸውን የበለጠ እንዲያጠነክሩ ቅዱስ ጳውሎስ የተናገረበት ነው። ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ በሃይማኖት መንገድ እግዚአብሔርን ማስደሰት አለብን። አንድ ሰው ክርስቲያን ነኝ ብሎ ዝም ብሎ መቀመጥ አይኖርበትም። በየጊዜው በሚኖረው ኑሮ ውስጥ እግዚአብሔር አምላክን ማስደሰት ይኖርበታል። ስለዚህ በሃይማኖታዊ መንገድ ይመላለሱ ዘንድ በኑሯቸው ሁሉ እግዚአብሔርን ደስ የሚያሰኙ እንዲሆኑ እንደሚገባቸው ቅዱስ ጳውሎስ ያስጠነቅቃቸዋል ማለት ነው። የተሰሎንቄ ሰዎች የበረቱ የጠነከሩ ቢሆኑ የበለጠ ግን በመኖር ውስጥ የበለጠ በህይወታቸው ውስጥ የበለጠ ደግሞ በሚንቀሳቀሱበት እንቅስቃሴ ውስጥ ሁሉ እግዚአብሔር አምላክን የሚያስደስቱ እንዲሆኑ ይጽፍላቸዋል። ከነዛ መካከል አንዱ ደግሞ እርስ በርሳቸው በፍቅር አብረው
መኖር መሆኑን ትናንትና ተመልክተናል ማለት ነው። ከእኛ ዘንድ እንደተቀበላችሁት እናንተ ደግሞ እንደምትመላለሱ በማለት ሲል እኛ እንዳስተማርናችሁ እኛ ያስተማርናችሁን ትምህርት በመቀበል እኛ ያደረግነውን ምግባር በመቀበል እኛ ላይ የደረሰውን መከራ በመቀበል በእኛ መንገድ እንድትሄዱ በማለት ቅዱስ ጳውሎስ ይናገራል። የሐዋርያትን ፈለግ መከተል እነ ቅዱስ ጳውሎስን መከተል መጨረሻ ላይ ክርስቶስን መከተል ስለሆነ፣ ምክንያቱም እነ ቅዱስ ጳውሎስ ክርስቶስን መስለዋል። እኛ ደግሞ ጳውሎስን ሐዋርያትን እንመስላለን። ሐዋርያትን መምሰል ክርስቶስን መምሰል ስለሆነ ከእኛ ዘንድ እንደተቀበላችሁት በማለት ቅዱስ ጳውሎስ ምን ያደርጋል ማለት ነው? በኑሯቸው በመሄድ ውስጥ በመመላለስ ውስጥ እነሱን እንዲመስሉ ያስጠነቅቃቸዋል ማለት ነው። ከፊተኛው ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናቸዋለን እንመክራቸዋለን ይላል። የምዕመናን ቁጥር መብዛት ሳይሆን የትሩፋት ስራ መብቃቱን ወይም መብዛት እንዳለበት ይናገራል። ምዕመናን በዙ ከሚባል ከፊተኛው ይልቅ ማለት እኛ ስናስተምራችሁ ከነበራችሁ አቅም የበለጠ የዳበረ እምነት፣ የዳበረ ሃይማኖት፣ የዳበረ ምግባር፣ ጠንካራ የሆነ ክርስትና እንዲኖራቸው የሚናገር ሲሆን መንፈሳዊ ስራን አብዝተው እንዲሰሩ ይመክራቸዋል ማለት ነው። ክርስቲያንን የሚለው ስያሜ ብቻ ሳይሆን ክርስቶስን የመምሰል ስራ እንዲሰሩ ከክርስቶስ ጋር አንድ የሚያደርጋቸውን ነገር እያደረጉ እንዲሄዱ በመንፈሳዊ ስራ ዕለት ተዕለት እየጨመሩ ዕለት ተዕለት እየበዙ እንዲሄዱ ቅዱስ ጳውሎስ ያስጠነቅቃቸዋል ማለት ነው። እዚህ ከቁጥር 1 እስከ 8 ባለው ላይ እንዲህ የሚልም ቃል አለ። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችኋል። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ። ይህ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔር እንደማያውቁ አሕዛብ በፍትወት በምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደ መሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚቀበለው ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስ በእናንተ እንዲኖር የሰጠውን እግዚአብሔር ነው እንጂ በማለት ቅዱስ ጳውሎስ በቅድስና እንዲኖሩ የስጋ ፍላጎትን እንዳያደርጉ እንዳይረክሱ ንጹሕ አድርጎናልና። እንግዲህ በጥምቀት ኃጢአትን ይቀብራሉ አይደለ? አንድ ሰው ሲጠመቅ ሞትን ይቀብራል፣ ኃጢአትን ይቀብራል፣ በደልን ይቀብራል። ከዛ ወዲያ በጥምቀት አንድ የሆነው ክርስቶስን ይዘን ስንወጣ በክርስቶስ ክርስቲያን ሆነናልና ንጹሕ የተመረጥን እንሆናለን ማለት ነው። ስለዚህ ተመልሰው እንዳይቆሽሹ ተመልሰው በደል እንዳይሰሩ ይናገራል። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ ሲል ቅዱስ ጳውሎስ የተሰሎንቄ ሰዎች አስተምሮ ካሳመናቸው ካጠመቃቸው በኋላ የእግዚአብሔርን ትእዛዛት እንዲጠብቁ አስጠንቅቋቸው ስለነበረ ትእዛዛቶችን ሁሉ የሚጠብቁ እግዚአብሔር አምላክን ስለሚወዱ ራሱ ጌታችን ኢየሱስ ክርስቶስ ትወዱኛላችሁ ብሎ ሲጠይቃቸው እንደምንወድ አንተ ታውቃለህ የሚል መልስ መልሰውለታል። ያኔ አንድ ሕግ ሰጥቷቸው ነበረ። ብትወዱኝስ ምን በሉ? ትእዛዛቴን ሁሉ ምን በሉ? ፈጽሙ። ስለዚህ የእግዚአብሔር የማይነዋወጽ የማይሻር ትእዛዛቶች አሉት። እነዚህ ደግሞ 10ቱ ሕግጋቶች ናቸው። እዚህ ዘጸአት ምዕራፍ 20 ላይ ያለው ማለት ነው። ከእግዚአብሔር አምላክ ውጭ አታምልክ፣ እናትና አባትን አክብር፣ አታመንዝር፣ አትበድል፣ አትግደል እየተባለ የተሰጡ እነዚህ ትእዛዛቶችን መጠበቅ ከእግዚአብሔር ጋር እንድንኖር ያደርጉናል ማለት። ስለዚህ በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ በማለት ቅዱስ ጳውሎስ ያስተማራቸውን ትምህርት ያስታውሳቸዋል። ተሰሎንቄ ያሉትን ማለት ነው። ጠንካሮች ናቸው፣ የበለጠ እንዲጠነክሩ ማለት ነው። ይህ የእግዚአብሔር ፍቃድ እርሱም መቀደሳችን ነው ይላል። ምን ማለታችን ነው? እኛ መቀደሳችን ነው አለ። የእግዚአብሔር ፍቃድ ምን እንደሆነ ታውቃላችሁ፣ እሱም መቀደሳችን ነው ይላቸዋል። ምን ማለት ነው? እግዚአብሔር የሚወደው ወይም አምላካዊ ፍቃዱ ምዕመናንን በንጽህና በቅድስና እንዲኖሩ ስለሆነ እዚህ ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ታዩታላችሁ። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ደግሞ ቅዱሳን ሁኑ ይላል። እኔ እግዚአብሔር አምላካችሁ ምንድን ነኝ ይላል? ቅዱስ ነኝና እናንተ ደግሞ ሁላችሁ ምን ሁኑ? ቅዱሳን ሁኑ ይለናል። ስለዚህ ቅዱሳን መሆን አለብን ማለት ነው። ሌላው እዚህ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 16 ላይ እንደዚህ ይላል። የጠራችሁ ቅዱስ እንደሆነ የጠራችሁ ምን ቅዱስ እንደሆነ የጠራን ማን ነው? ቅዱስ ነው። እናንተ ደግሞ በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። ስለዚህ በኑሯችን ሁሉ ምን መሆን አለብን? ቅዱስ መሆን አለብን። እኔ ኃጢአት በሰራው ቁጥር ቅድስና ይናጣለሁ፣ በደል በሰራው ቁጥር ቅድስና ይናጣለሁ፣ ከእግዚአብሔር በወጣው ጊዜ ቅድስና ይናጣለሁ።
ስለዚህ ይህን የእግዚአብሔር ፍቃድ ለመፈጸም በቅድስና ለመኖር ትእዛዛቶቹን መጠበቅ አለብን ማለት ነው። ከዝሙት እንድትርቁ እግዚአብሔር እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱ ዕቃ በቅድስና በክብር ያገኝ ዘንድ እያለ ይናገራል። ከዝሙት እንድትርቁ በማለት የዝሙት ሀሳብ ልክ እንደ እንስሳ ስለነበሩ በተለይ ታስታውሱ ከነበረ የሮሜ መልእክት ላይ እግዚአብሔር አምላክን ባላወቁት ቁጥር ለማይረባ አእምሮ ተላልፎ ተሰጡ በማለት ይናገራል። እና እግዚአብሔር አምላክን የማያውቁ በዙሪያቸው ስለነበሩ ለማይረባ አእምሮ ተላልፈው ተሰጥተው ስለነበር አሁን በዘመናችን የምናየው ወንድ ከወንድ ሴት ከሴት በደል፣ መግደል፣ ማሳደድ ምናምን ለዚህ አይነት ነገሮች በጣም ተዳርገው ስለነበረ ከእንደዚህ አይነት ነገሮች ወደኋላ እንዳይመለሱ እዚህ ተሰሎንቄ የሚገኙትን ክርስቲያኖች ቅዱስ ጳውሎስ ያስጠነቅቃቸዋል። እግዚአብሔር እንደማያውቁ አሕዛብ ሲል እግዚአብሔርን ስለማያውቁ ሕግም ስለሌላቸው በስጋ ፍቃድ ሁሉም እንደፈለጉ ያደርጉ ስለነበረ በወቅቱ የነበሩት ከክርስቶስ እምነት ውጭ ክርስቶስን ካላመኑት የእርሱን ሕግ ካልተቀበሉት ውጭ ስንመለከታቸው በእርኩሰት ይኖሩ ስለነበረ ምንም ነገር ጋር ግንኙነት ያደርጉ ስለነበረ ዓለማቸው ኖሮ ለመሞት ብቻ ስለሆነ ተስፋ የሚባል ነገር ስለሌላቸው እነዛን እንዳይመስሉ ያላመኑ ሰዎች በፍትወት እንደሚሰቃዩት ይሄ በስጋ ፍላጎት እንደሚሮጡት እንዳይሆኑ ቅዱስ ጳውሎስ ያስጠነቅቃቸዋል ማለት ነው። ስለዚህ ክርስቲያን ጠንቃቃ መሆን አለበት፣ በክርስቶስ ያመናችሁ ሰዎች ጠንካራ መሆን አለባችሁ እያለ ይናገራል። ከእናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ ይላል። የራሱ ዕቃ ማለት የራሱን አካል ማለት ነው። ይህ አካል ደግሞ በክርስቶስ ስንጠመቅ የክርስቶስ አካል ሆኗል። የማን አካል ተብሎ ተጠርቷል? የክርስቶስ ምን አካል። ስለዚህ ይህ አካል በክብር በቅድስና እናገኘው ዘንድ መልካም ስራ እንድንሰራ ያስጠነቅቃል። እያንዳንዱ ክርስቲያን ሰውነቱ በቅድስና መጠበቅ እንዳለበት ይናገራል። ስለዚህ ይሄ ሰውነታችን የክርስቶስ አካል ሆኗል፣ የክርስቶስ ማደሪያ ሆኗል። በጥምቀት የክርስቶስ አካል ተብለን ተጠርተናል። ስለዚህ ይህ አካላችን ቅዱስ ነው። ስለዚህ የዚህን የሰውነታችንን ቅድስና መጠበቅ አለብን። ከወሬ፣ ከሐሜት፣ ከግድያ፣ ከዝሙት፣ ከምናምን ከብዙ ነገሮች መጠበቅ አለበት ማለት ነው። መጠበቅ አለብን። አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚቀበል ነውና ማንም በዚህ ነገር አይተላለፍ በማለት ቅዱስ ጳውሎስ ይናገራል። ጌታ ስለዚህ ነገር ሁሉ የሚቀበል ነውና ሲል ሰው በሚሰራው ኃጢአት ይኮነናል፣ እንዲሁም ደግሞ ኃጢአተኛ ከሆነ ይቀጣለው። የዮሐንስ ራዕይ ምዕራፍ 22 ከቁጥር 12 ላይ፣ የማቴዎስ ወንጌል ምዕራፍ 25 ምዕራፍ 26 ከቁጥር 31 ላይ ታገኙታላችሁ ማለት ነው። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል በማለት ይናገራል። ለመርከስ ሳይሆን ለቅድስና ነው እግዚአብሔር አምላክ የጠራን በማለት ይናገራል። ወደ ጣዖት አምልኮት እንዳይመለሱ፣ አንዴ በክርስቶስ አምነው ተጠምቀው ቅዱስ ከሆኑ በኋላ ድጋሜ እንዳይቆሽሹ፣ ድጋሜ እንዳይበድሉ፣ ድጋሜ እንዳይክዱ የዚህ የተሰሎንቄ ሰዎችን ያስጠነቅቃል። በነገራችን ላይ የተሰሎንቄ ሰዎች ብቻ እያልን እንዳንሰማ አደራ ማለት ፈልጋለሁ። ስለ ራሳችን ማሰብ ይኖርብናል። የተሰሎንቄ ሰዎች የክርስቶስ ልጆች ናቸው። እኛም የክርስቶስ ነን። በአንዲቷ ቤተክርስቲያን ስር ስንቆጠር የተሰሎንቄም ክርስቲያኖች እኛም አንድ ነን። ቅዱስ ጳውሎስ የሚጽፍላቸው ሰዎች ክርስቲያኖች ናቸው፣ እኛም ደግሞ ክርስቲያኖች ነን። ስለዚህ ስናነብ ለተሰሎንቄ ሰዎች ብቻ የተጻፈ አድርገን እንዳንረዳ አደራ ማለት ፈልጋለሁ። በዘመናችንም ሰውነታችንን መቀደስ እንዳለብን ያስተምረናል ማለት ነው። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስ በእናንተ እንዲኖር የሰጠውን እግዚአብሔር ነው እንጂ በማለት ይናገራል። ምን ማለት ነው? የሚጥል ማለት የተማረውን ትምህርት የሰማውን ቃል የሚጥል ማለት ሲሆን የነ ቅዱስ ጳውሎስ ትምህርት የሚጣል ወይም የሚወድቅ አይደለም፣ ወይም የሚጥላችሁ አይደለም በማለት ይናገራል። ጸጋ መንፈስ ቅዱስ የሚሰጥ እንጂ የሚያከብር እንጂ የምንከበርበት ነው፣ የእግዚአብሔር መንግስት የምንወርስበት ቃል እንጂ የሚጥለን አይደለም በማለት ቅዱስ ጳውሎስ ይህ ቃል ለውድቀት ሳይሆን ለመዳን፣ ይህ ቃል ለመሸሽ ሳይሆን በእግዚአብሔር ለመጽናት፣ አሁን እየተናገረ ያለው ቃል ስንፈት ውስጥ የሚከተን ወይም ደግሞ ከእግዚአብሔር መንግስት የሚነጥለን ሳይሆን የበለጠ ለእግዚአብሔር መንግስት የሚያበቃ መሆኑ ሲነግራቸው እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስ በእናንተ እንዲኖር የሰጠው የእግዚአብሔር ነው እንጂ በማለት ይህ ቃል አሁን የምንነግራችሁ ቃል ከእግዚአብሔር የተላለፈ እንጂ ከሰዎችም የተላለፈ አይደለም በማለት ይነግራችኋል ማለት ነው። ከቁጥር 9 እስከ 12 ያለውን እናንብብ። እግዚአብሔር አምላክ ከሁላችን ጋር ይሁን። እያነበባችሁ ይሁን። እሺ፣ መጽሐፍ ቅዱስ ገልጣችሁ ቃል በቃል እያነበባችሁ ይሁን፣ ለመረዳት እንዲመቻችሁ።
እናንተ ራሳችሁ እርስ በእርሳችሁ ልትዋደዱ እናንተ ራሳችሁ እርስ በእርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማን ይጽፍላችሁ ዘንድ አያስፈልግም አለ። በጣም ጠንካራ ክፍል ነው አይደለም? እናንተ ራሳችሁ እርስ በእርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና። ራሱ ክርስቶስ ምን ብሏል? አስተምሯል። ወንድም ወንድሙን መውደድ እንዳለበት። ቀኝን ቢመታ ግራን ስጠው የተባለ ለወንድም መሆኑን ተምረናል። የራሱን አካል ስለሆነ ስለዚህ ልንጽፍላችሁ አያስፈልግም አለ ቅዱስ ጳውሎስ። ይህንን ቃል ከራሱ ከባለቤቱ ከእግዚአብሔር ምን ብላችኋልና ተምራችኋል፣ እርስ በርስ መዋደድ። እንዲሁ በመቄዶንያ ሁሉ ላሉ ወንድሞች ሁሉ ታደርጋላችሁና ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁን ጉዳይ ልትጠነቀቁ እንዳዘዝናችሁም በውጭ ባሉ ዘንድ በአግባብ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን በማለት ቅዱስ ጳውሎስ ይናገራል። ምን እያለ ነው? የወንድሞች ፍቅር ጠቃሚ መሆኑን ተረድተው በፍቅር እንዲኖሩ ለእናንተ ስለ ፍቅር ልንጽፍላችሁ አይገባም፣ እርስ በርሳችሁ በፍቅር ትኖሩ ዘንድ ከእግዚአብሔር ዘንድ ተምራችኋል በማለት ይናገራል። ፍቅራቸው ከበፊቱ የበለጠ ሆኖ እንዲጎለብን ለማድረግ ስነ ልቦናዊ ድጋፍ እየሰጣቸው እንጂ ተጣልተው ወይም ደግሞ ልክ አሁን እዚህ ቆሮንጦስ ላይ እንደነበሩት ተለያይተው ወይም ገላትያ እንደነበሩት ተለያይተው ወይም ሌላ ቦታ እንዳለው ተጣልተው አይደለም። ግን የበለጠ እንዲጠነክሩ በልባቸው፣ በሀሳባቸው፣ በህሊናቸው መፋቀር አንድ እንደሆኑ በአንዲቷ ቤተክርስቲያን ጥላ ስር ያሉ ክርስቲያኖች መሆናቸውን አምነው አንዱ ለአንዱ እውነተኛ ፍቅር እንዲኖረው የጻፈው ክፍል ስለሆነ በመቄዶንያ ከሚኖሩ ምዕመናን ጋር በፍቅር ትኖራላችሁ እያላቸው ነው። ወንድም በወንድሙ እንደሚገባ ተረድተው በመቄዶንያ ከሚኖሩ ወንድሞቻቸው ጋር በፍቅር እንዲኖሩ። አሁን እኛ ሀገር ስለሆነ ቤተክርስቲያን ስታወሩ የሆነ በቃ ቤተክርስቲያን እንደካደ ምናምን አድርጎ ያስቀምጣሉ። ቆሮንጦስ ላይ ያሉ መቄዶንያ ላይ ያሉት እንዲያስቡ፣ መቄዶንያ ያሉት ሌላ ቤተክርስቲያን ላለችዋ እንዲያስቡ፣ ሌላ ቤተክርስቲያን ላይ ያለው ለሌላኛይቷ ቤተክርስቲያን እንዲያስቡ ቅዱስ ጳውሎስ ምን ይላል? ጽፈላቸዋል። ለምን ሲባል ሁሉም ቤተክርስቲያኖች በማን ስር ስለሆኑ፣ መሰረታቸው ማን ስለሆነ? ክርስቶስ። አንዱ ቤተክርስቲያን ከሌላኛው ቤተክርስቲያን አይበልጥም። ለምን ሲባል የሚበላለጥ ቤተክርስቲያን የለም፣ የሚበላለጥ ክርስቶስ የለም፣ መልክ የሚቀያየር ክርስቶስ ስለሌለ። ኦሮሚያ ላይ ያለችው ቤተክርስቲያን፣ አማራ ክልል ያለችው ቤተክርስቲያን፣ ትግራይ ያለችው ቤተክርስቲያን፣ ኤርትራ ያለችው ቤተክርስቲያን፣ ግብጽ ያለችው ቤተክርስቲያን፣ ህንድ ያለችው ቤተክርስቲያን፣ አርመን ያለችው ቤተክርስቲያን ሁሉም መሰረታቸው ማን ነው? ክርስቶስ። ስለዚህ መቄዶንያ ያሉት ተሰሎንቄ ያሉት መቄዶንያ ለሚገኙ ክርስቲያኖች ፍቅር እንዲሆኑ ይነግራቸዋል ቅዱስ ጳውሎስ። እንዳዘዝናችሁ በውጭ ባሉት ዘንድ በአግባብ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል። በውጭ ካሉ ሲል ከሃይማኖት ውጭ ይሄ ጣዖት አምልኮት ከሚያመልኩት ክርስትናውን ከተቀበሉት ሳይሆን ካልተቀበሉ ሰዎች ምንም ነገር እንዳይቀበሉ በስነ ምግባር አንድም በኢኮኖሚ ሌላም በትዕግስት ሌላም በፍቅር ከሁሉ ልቀው እንዲታዩ ከሃይማኖት ውጭ ካሉት ምንም ነገር እንዳይፈልጉ በውጭ ካሉት ከእነሱ ላይ ምንም ነገር እንዳይጠብቁ ምን እንዲሆኑ አላቸው። እንዳዘዝናችሁ በውጭ ባሉት ዘንድ በአግባብ እንዳትመላለሱ፣ በክፉ ቃል፣ በሚደብር ቃል፣ እነሱን በሚመስል ቃል እንዳንመላለስ ቅዱስ ጳውሎስ ያሳስበናል። ዛሬ ነው እንዴ? አይደለም። ብሰናል ከነዛ ሰዎች ሃይማኖት ከሌላቸው በላይ ብሰን ከአፋችን የሚወጣ ቃል አስጠሊታ፣ የምናወራው ነገር የሚያስጠላ፣ የምንጽፈው ነገር የሚያስጠላ፣ ትህትና የለን፣ ፍቅር የለን፣ ትዕግስት የለን፣ መዋደድ የለን፣ መከባበር የለን። ሰው ክርስቶስን አልመሰልን። ስለዚህ በቃ ሌሎቹን እንዳንመስል፣ ከሃይማኖት ውጭ ያሉትን እንዳንመስል ቅዱስ ጳውሎስ ያስጠነቅቀናል። እርስ በርሳችን ከሌሎቹ የበለጠ ፍቅራችን የሚስብ እንጂ የሚገፋ አይደለም። መዋደዳችን ሰዎችን እነዚህ ሰዎች እንዴት ነው የሚዋደዱ ብለው እንዲመጡ እንጂ መለያየታችን ሰው እንዲገፋ አይደለም። ከአፋችን የሚወጣ ቃል ሕይወት እንዲሆን እንጂ ሰዎችን የሚያባረር እንዲሆን አይመክረን። አንድ እንዲሆን
አንዳችም እንዳያስፈልጋችሁ በእጅቹ ልትሰሩ እንለምናችኋለን። ከሰዎች ምንም ነገር ሳትፈልጉ በእጃችሁ ሰርታችሁ በምታገኙት ራሳችሁን እንድታስተዳድሩ እንፈልጋለን በማለት ተናገረ። ምክንያቱስ እነዚህ ሰዎች ክርስቲያን ሆነው ሃይማኖት የሌለው ሰው ጋር ቢሰሩ ምን ይባላሉ? ይጨቆናሉ፣ ይሰደባሉ። የእናንተ አምላክ ገንዘብ አይሰጣችሁም ይላሉ። የእናንተ አምላክ ያው እናንተን ከኛ በታች አረገ። የበታችነት ስሜት እንዳይሰማቸው፣ እንዳይጨቆኑ፣ እንዳይገፉ በእጃቸው ስራ እንዲሰሩ ያበረታታቸዋል። አሁን እስኛ ያለን አናውቅ ትንሽ ነገር እንስራ። የት ጠረጴዛው ላይ 30 50 80 90 ቢራ ደርድሮ ይጠጣል። ጠዋት ላይ ደግሞ ጥቅሩን እያሻሽ አይደል ሊሸከም ይሄዳል። እንዳለ የምንከፍታቸው ጊዜያዊ የሆኑ ነገሮች። ቅናት የለብን፣ መነሳሳት የለብን። ሀገራችን ውስጥ ምን እየሆነን እንኳን እንደሆነ ምንም አናገናዝብም። ዝም ብለን እለት ተዕለት ምናምን በቃ ዝም ብሎ ፍረፈርሲክ ሰብሳቢ እንደሌለው ዝም ብለን የምንበተን የምንማረው ለመቀጠር እውቀት የሚኖረን ለመቀጠር የሆነ ሎተሪ ቢወጣለት ምንድነው የምትከፍተው ሲባል ስጋ ቤት እዚህ ጋር ብከፍት ከዛ ወዲያ ደግሞ ከጊዮርጊስ ቢራ ፋብሪካ 180 ሳጥን ስፖንሰር ብደረግ ምናምን። ምንድነው የምትከፍችው? ፀጉር ቤት የሴቶች ብከፍት ምናምን። ምንድነው የምትከፍችው? የእንትን ሜካፕ ቤት ምናምን ብከፍት። ምንድነው የምትከፍተው? ከፍ ያለ ነገር እንኳን ማሰብ አንችልም። ሀገር ላይ መገዳደር የሚችል ዘይት ፋብሪካ፣ ማይቋረጡ ነገሮች፣ ካፒታል ላይ ፓወር እንዲኖረን የሚያደርጉ ነገሮች ላይ የለንም። ትርኪ ሚርኪ የሆነ ነገር እንደዛ ነው የምናስበው። ዋሻ ቅዱስ ጳውሎስ አንዳች ነገር እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናቸዋለን አለ። ከውጭ ምንም ነገር እንዳይለሙ፣ ደካማ እንዳይሆኑ፣ ራስን መርዳት ለራስ መሆን እንዲገባቸው ያስጠነቅቃቸዋል። ሰው ልንነቃ ይገባል። አሁን በዚህ ዘመን ላለን ለእኛም ለራሳችን በዚህ ልክ ብዙ ፓወሮች እየመጡ ያሉት ልንነቃ ስለሚገባ መያዝ የሚገቡን ቦታዎች ላይ መያዝ። የሆነ ክርስቲያን ነጠላ ለብሶ ስለ ፖለቲካ ሲያወራ ስትመለከቱ አታንቋሹት። ሀገር የሚመራ ክርስቲያን ከሌለ ነገ ጧት ማን ሊመራላችሁ? አታሸማቁት። ይሄ ፖለቲከኛ ደግሞ ስለ ሃይማኖት የምናገር ደግሞ ፖለቲከኛ መሆን ግን እችላለሁ። ሰው አላስገድል፣ ብሔር አላስጨፍጭፍ፣ አላስገድል እንጂ ሀገሬን ወክዬ የስልጣን ቦታ ይዤ እንድንቀሳቀስ መጠየቅ አለባችሁ። ኦርቶዶክስ ሆኖ ማዕተብ አድርጎ ፖሊስ ስትመለከቱ አትጸየፉ። ዛሬ ህግ አስከባሪ ሆኖ ክርስቲያኑ ካልገባ ነገ ህግ የሚከበርበት ሆኖ ይቀመጣል። እንደፈለገ የሚጨቆን ይሆናል። ነጋዴ ሰው ስትመለከቱ አትጸየፉት። እየነገደ ያለው ዛሬ ልብስ ግዙ በ1000 በ2000 ሚሊዮን አትጸየፉት። ይሄ ሰው ዛሬ ነግዶ ብር ማምጣት ካልቻለ ነገ ኢኮኖሚካሊ ይወድቃል። ሁሉም በተሰጠው ሃይማኖቱን ከፍ ያደርግ፣ ግን ደግሞ አግባብነት ያለው ስራ ይስራ። እርስ በርስ አንወቃቀሳ። ለመጣጣል ነው ምንቸኩለው እኛ አይደል? ዶሮ ጥላብኛ አካባቢ ምናምን ትላለ ሰው። እንደዚህ አይነት ነገሮች እንዳይፈጠሩ ህብረት እንዲኖረን ያስጠነቅቃል። በዚህ በአንደኛ ቆሮንጦስ መልእክቱ ላይም ስንመለከት ደግሞ ስንካሰስ ራሱ ሄደን መካሰስ ያለብን ማውራት ያለብን የት እንደሆነ ይነግረናል። ሃይማኖት የሌለው ሰው ጋር በሃይማኖታችን ከማይመስለን ሰው ጋር ሄደን እንዳንካሰስ ይናገራል። ዳኝነት እንኳን ብንዳኝ በራሳችን ቤት ውስጥ እንድንገር፣ በውጭ ወጥተን የራሳችንን ክፍተት እኛ እዚህ አደባባይ ቀሚስ እንደሌላት ወይም ደግሞ ልብስ እንደሌለው ህፃን ልጅ ይሄ የሆነ ድሮ ቅዳሜ ገላቸውን እንደሚታጠቡ ግቢ የሌላቸው ሰዎች ልጆቻቸው ውጭ እንደሚያጠቡት ሙሉ እርቃናችንን ወተን ተገልብጠን እዚህ አደባባይ ላይ እንለፈልፋለን። ቅዱስ ጳውሎስ እንደዚህ አይነት ነገሮችን ይቃወማል። ሁሉም ነገር በቤት ሁሉም ነገር በራስ ለራሳችን ክብር የምንፈልግ ከሆነ ዛሬ እኛ ያዋረድናትን ቤተክርስቲያን ሊያከብር የሚችል ስለዚህ ሃይማኖታቸውን ሊነቁ ይችላሉ። ሊንቁ ስለሚችሉ ከአሕዛብ ጥቅም የሚፈልጉ ከሆነ ካላመኑ ጥቅም የሚፈልጉ ከሆነ ካላመኑ ሰዎች ጋር የሚሰሩ ከሆነ አልሰማችሁም እንዴ? እናንተ ራሳችሁ
ሰሞኑ በተነሳው ክርክር ላይ ምንድን ነው ያሉት? እዚህ የአረብ ሽንት ቤት እያጠብሽ ደግሞ ሙስሊምን ትናገሪያለሽ ምናምን የሚሉ አይነት የንቀት ንግግሮች አልሰማችሁ? ይህ እኮ እኛ ስራ ስለሌለን ነው እንዲህ የሚናገሩት። ለዚህ ነው ቅዱስ ጳውሎስ እየተናገረ ያለው እንዳይናቁ ክርስቲያኖች የራሳቸው ነገር እንዲሰሩ፣ የእጃቸውን ፍሬ እንዲበሉ፣ በራሳቸው እንዲንቀሳቀሱ። እስቲ ወኔ ይሰማል፣ ወኔ ይሰማል። እስከ መቼ ይናቃል? ጉልበታችሁን አፍሳችሁ ላባችሁን አንጠፍጥፋችሁ ብትሰሩ ለራሳችሁ የሚጠቅም ነገር ላይ እንድታተኩሩ አድርጉት፣ የድካማችሁን ውጤት እንድትይዙ። ለዚህ ነው ቅዱስ ጳውሎስ ሰርቶ መብላት፣ ሰርቶ ራስን መርዳት የጽድቅ ስራ መሆኑን የሚናገረው። ለዚህ ነው አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል። ጭራሽ ይለምናል ማለት ነው ቅዱስ ጳውሎስ። ምክንያቱም ምን ሊያደርጓቸው እንደሚችሉ ስለሚያውቁ፣ ምን ሊያደርጓቸው እንደሚችሉ ስለሚያውቁ። ስለዚህ አስቡበት። ከቁጥር 13 እስከ 18 ያለውን እናንብብ እስኪ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ይላል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተ እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣችኋልና። በጌታ ቃል የምንላችሁ ይህ ነው፣ እኛ ሕያውያን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ ሕያውያን ሆነን የምንቀረው ጌታ በአየር ለመቀበል ከእነርሱ ጋር በደመና እንጠቃለን። እንዲህ ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ አለ። ይህን ሲጽፍላቸው ምድራውያን ስለሆኑ የማይታየውን ያ ግን ያ የምንጠብቃት ያቺ የተስፋ ቀን ለእኛ ትልቅ ክብር እንዳላት ይነግረናል። በምድር ብንዋረድ፣ በምድር ብንገፋ፣ በምድር ብንሰቃይ፣ ያለንን ብንነጠቅ፣ ሰርተን መነገድ ባንችል፣ ተንቀሳቅሰን ሀገራችን ላይ መንቀሳቀስ ባንችል፣ ሞት ቢታወጅብን ያቺ ቀን ግን ትመጣለች። ተስፋ አትቁረጡ፣ አትዘኑ ይላል። ተስፋ የሌላቸው ማለት ከሞት በኋላ ትንሣኤ እንደሌላቸው ሰዎች አትሁኑ ነው። አትዘኑ። በምድር ላይ ምንም ነገር እንኳን ባይሆን ሰማያዊ የሆነ ጸጋ ግን የተሰጠን ሰዎች መሆናችን እወቁት። እነዛ በምድር ላይ ደልቷቸው የሚኖሩ ሰዎች እግዚአብሔር የለም ብለው የሚሉ ከብረው ብትመለከቱ ከእነሱ ጋር ተፎካክራችሁ አትዘኑ። ራሳችሁን በእነሱ እይታ አይታችሁ ዝቅ ያላችሁ ወይም ያነሳችሁ አድርጋችሁ አትመልከቱ። ምክንያቱም እኛ ተስፋ ያለን የንጉሱ ልጆች ነን በማለት ቅዱስ ጳውሎስ ይናገራል። አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ሲል የተሰሎንቄ ሰዎች ተስፋ ቆርጠው እንዳያዝኑ የሞቱ ዘመዶቻቸው በትንሣኤ እንደሚነቁ ያውቁ ዘንድ ለማስረዳት የተነገረ ነው። ምክንያቱም ክርስቶስን በማመናቸው የተገደሉም ስለነበረ ከተሰሎንቄ ሰዎች በቃ ሞተው ቀርተዋል ምናምን ብለው ተስፋ እንዳይቆርጡ ከሞት በኋላ ትንሣኤ አለ። ስለዚህ ምን አትበሉ፣ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። አንቀላፍተው ማለት ሞቱ አይባልም። በነገራችን ላይ አንቀላፍቷል፣ ተኝቷል፣ እረፍት አድርጓል ነው የሚባል። በተለምዶ ሞቱ እንላለን። ሞት ለማንም እስካሁን አልተሰጠም። ሞት የሚባለው ማንነሳበት ነው፣ ድል የማናደርገው። አንቀላፉ እንላለን ጊዜያዊ ስለሆነ፣ ይህ ሞት ጊዜያዊ ስለሆነ ዳግም መነሳት ስላለ፣ ስለዚህ ረዥም የሆነ ዲፕ የሆነ እንቅልፍ ውስጥ ነው ያለ ነው። ምናልባትም አንድ ሰው ከምሽቱ 12 ሰዓት ተኝቶ ጠዋት 12 ሰዓት ቢነሳ ያለፉትን 12 ሰዓታቶች ረዥም መሆናቸውን የሚያውቀው በቁሙስ ነው። ተኝቶ ግን ረዥም መሆናቸውን አያውቁም። አሁን አንዴ የተኛሁት ብለን አንዳንዴ እንዴት ነው ሰዓቱ እንዲሄደው ከምኔው ሰዓቱ እንደዚህ ሄደ ብለን እንደምንተኛው አይነት ነው ሞታችን። የዛሬ 5000 ዓመት የሞቱ ሰዎች ዛሬ ቢነሱ ትናንትና የሞቱ ነው የሚመስላቸው፣ ወይም ቅድም የሞቱ። ለምንኖር ነው ዘመን ረዥም ሆኖ የሚታየው። ለሞቱትስ አንቀላፍተው የሚነሱ ነው የሚመስላቸው። ይህም በጣም ልናውቅ ይገባል። ምክንያቱም በትንሽዬው እንቅልፍ ውስጥ እንኳን ረዥም የሆነው ሰዓት በፍጥነት ምን ያህል እንደሚሄድ እናያለን። ስለዚህ አንቀላፍተን ከእንቅልፋችን እንደምንነሳ ነው የሚሆነው። ቅድም የተፈጸመ ነው እንጂ የሚመስለን ያለፈን ስንት ዓመታት እንደሆኑ አናውቅ። ወይም አንድ ሰው ህሊናውን ስቶ ራሱን ስቶ ወድቆ ከ3 ቀን ከ4 ቀን ከ5 ወር በኋላ ቢነሳ ሰዓቱ ስንት ሰዓት ሆነ ብሎ ቅድም የተኛበትን ሰዓት ብቻ እንደሚያስታውሰው ማለት ነው።
አንቀላፍተናል። ስለዚህ ብንሞት አንቀላፍተናል። ስንነሳ ቅድም የሆነውን ነገር ነው እንጂ የምናስበው ስንት ዓመታት እንዳለፉ እንኳን አናውቅ። ስለዚህ ዘመዶቻቸው በትንሣኤ እንደሚነቁ ለማስታወስ አንቀላፍቶ ላሉት ታውቁ ዘንድ እንወዳለን በማለት ስለ አንቀላፉት ይናገራል። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣችኋል። እናንተ ክርስቲያን ተብላችሁ ስትጠመቁ፣ አንድ ሰው ክርስቲያን ተብሎ ሲጠመቅ የክርስቶስን ሞትና ትንሣኤን መመስከር አለበት። በሞቱ ክርስቶስን ይመስላል፣ በትንሣኤው ከእርሱ ጋር ሊተባበር ከውሃው ይወጣል። ጥምቀት ማለት ይሄ ነው። ስንዘፈቅ በሞቱ አንድ ልንሆን ሞትን ልንቀብር፣ ከውሃው ስንወጣ ደግሞ ዘላለማዊ ትንሣኤ ያለን መሆናችንን አምነን እንወጣለን። ከትንሣኤ በኋላ ህይወት ያለን ሰዎች ነው። ስለዚህ የተሰሎንቄ ሰዎች ኢየሱስ ክርስቶስ እንደ ሞተና እንደተነሳ ተሰብከው አምነው የተጠመቁ ስለሆኑ የክርስቶስን ሞትና ትንሣኤ ካመናችሁ ዛሬ በሞት ያጣናቸው አንቀላፍተው ያጣናቸው ሁሉ ከክርስቶስ መምጣት ጋር ዳግም ትንሣኤ እንዳላቸው ልታምኑ ይገባል፣ ተስፋ እንዳትቆርጡ በማለት ቅዱስ ጳውሎስ ይናገራል። በኢየሱስ ያንቀላፉትን በማለት ሲናገር ኢየሱስ ክርስቶስን በማመን ሰማዕት ሆነው ስላለፉት። ምክንያቱም የተሰሎንቄ ምዕመናን በካዲዎች የተገደሉ ወገኖቻቸው ስላሉ ያላመኑ ሰዎች ያመኑትን ገለዋቸው ስለነበር ተሰሎንቄው ሰማዕትነት የተቀበሉ ብዙ ክርስቲያኖች ስላሉ ክርስቶስን በማመናቸው። ስለዚህ በኢየሱስ ያንቀላፉትን ሲል በኢየሱስ ማንቀላፋት ማለት ስለ ኢየሱስ ክርስቶስ ብለው ህይወታቸውን አሳልፈው የሰጡ ማለት ነው። ጊዜያዊ ህይወትን ስለ እነሱ ሲናገር ተስፋ እንዲያደርጉ ቅዱስ ጳውሎስ ያጽናናቸዋል። እኛ ሕያውያን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም በማለት ይናገራል። እኛ የሚለው ቃል እስከ ዕለተ ምጽአት የሚነሳውን ትውልድ የሚወክል ቃል ሲሆን እኛ ማለት በክርስቶስ አምነው እስከ ዕለተ ምጽአት ድረስ በክርስቶስ አምነው የሚንቀሳቀሱትን ሲሆን እኛ ሕያውያን ሆነን ጌታ እስኪመጣ ድረስ የምንቀር ሲል ደግሞ ራሱን ከቆላሲያስ ሰዎች ጋር ጨምሮ የተናገረው ሲሆን ክርስቶስ በሚመጣበት ሰዓት ላይ ማንም ማንንም አይቀድምም፣ ማንም ከማንም አያንስም። ሁላችንም እኔም ጭምር ቀድመውን ከሞቱት ጋር ወይም አስቀድመው እኛ ከማንቀላፋታችን በፊት አስቀድመው በክርስቶስ አምነው ያንቀላፉት ጋር ምን እንሆናለን? አብረን ነው የምንነሳው። አብረን ማንም ማንንም የሚቀድም ማንም ማንም ደግሞ የሚያንስ የለም በማለት ይነግራቸዋል። ከአቤል ጀምሮ የሞቱ ሰዎች በጠቅላላ የሚያመለክትም ይሆናል። እነ አቤል ገና አልተነሱ፣ እነ አዳም ገና አልተነሱ፣ እነ ሙሴ ገና አልተነሱ፣ እነ ኤልሳ ገና አልተነሱም፣ እነ ሶምሶን ገና አልተነሱም፣ እነ ዳዊት ገና አልተነሱም፣ እነ እዝራ አልተነሱም። ራሱ አልዓዛር ከሞት ከተነሳ በኋላ 60 ዓመታትን በምድር ላይ ከኖረ በኋላ ሞቷል። ዳግም ሞት፣ 2 ሞት የተቆጠረለት እና አልዓዛር ገና አልተነሱም። ስለዚህ እነዚህ የሞቱ በአፈር ውስጥ ተቀብረው የሚገኙ ሁሉ በትንሣኤ ዕለት ሁላችን አብረን እንነሳለን፣ አንዱ ከአንዱ አይቀድምም በማለት ያንቀላፉትን በማለት ከአቤል ጀምሮ ከመጀመሪያው ሞትን ከቀመሰው ከአቤል ጀምሮ እስከ መጨረሻው ዕለት ድረስ ሞትን የሚቀምሱትን ሁሉ መንግስተ ሰማያት ለመግባት ከአፈር እንደሚሰበሰቡ ይናገራል። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል በማለት ይናገራል ማለት ነው። የመላእክት አለቃ የሚለው ትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ላይ ከዋኖቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት ከአለቆች መካከል አንዱ ሚካኤል መሆኑን ይናገራል። እንዲሁም ደግሞ ትንቢተ ዳንኤል ምዕራፍ 10 ከቁጥር 21 ላይ በዚህ ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጽናናኝ የለም በማለት ይናገራል። እንዲሁ ዳንኤል ምዕራፍ 12 ቁጥር 1 ላይ ታላቁ አለቃ ሚካኤል ይነሳል በማለት ይናገራል። ከዛ ወዲያ የይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ የመላእክት አለቃ ሚካኤል በማለት ይጠራዋል። ስለዚህ የመላእክት አለቃ ሚካኤል መሆኑን በእነዚህ የመጽሐፍ ቅዱስ ክፍል ይናገራል። በመላእክት አለቃ ድምፅ በማለት በቅዱስ ሚካኤል ድምፅ የመላእክት ሁሉ አለቃ በሚሆን በሚካኤል ድምፅ ምን ይላል? ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል በማለት ከፊት አስቀድሞ የሚካኤልን ድምፅ በማሰማት እንደሚመጣ ራሱ ቅዱስ ጳውሎስ ይናገራል። መለከት ሕዝብን ለመሰብሰብ የሚነፋ የአዋጅ ነጋሪ መሳሪያ ነው። እዚህ ዘጸአት ምዕራፍ 19 ቁጥር 13 ላይ ሳያቋርጡ የመለከት ድምፅ ሲነፉ በዚያን ጊዜ ወደ ተራራ ይውጡ በማለት ይናገራል። ዘሌዋውያን ምዕራፍ 25 ከቁጥር 9 ላይ
ከዚያም በኋላ በሰባተኛው ወር በ10ኛው ቀን በቀንደ መለከት ታውጅ፣ በማስተሰሪያም ቀን በምድራችሁ ላይ ሁሉ በቀንደ መለከት ታውጅ ያላችሁ በማለት ይናገራል። ዘኍልቍ ምዕራፍ 10 ላይ አንድ መለከት ሲነፋ ታላላቆቹ የእስራኤል አእላፍ አለቆች ወደ አንተ ይሰበሰባሉ በማለት ይናገራል። ስለዚህ በታላቅ መለከት የሚለው ድምፅ ምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ በሚመጣበት ጊዜ የሙታን ትንሣኤ ለማወጅ መለከት ይነፋል። በመላእክቱ ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻ ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባል በማለት እዚህ የማቴዎስ ወንጌል ምዕራፍ 24 ቁጥር 31 ላይ ይናገራል። እንዲሁም ደግሞ አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 51 ላይ እንደዚህ ይላል። የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋል፣ ሙታንም የማይበሰብስ ሆነው ይነሳሉ፣ እኛም ደግሞ እንለወጣለን በማለት ይናገራል። ከአጥንት አፈር ውስጥ የነበረ በአሳ ነባሪ ሆድ ውስጥ የነበረው ባህር ውስጥ ሰምጦ የነበረው አሞራ የበላው ከሁሉም ቦታ ምን ይላል? እንሰበሰባለን፣ ደግሞ አሁን ወዳለንበት አሁን ወደምታዩት ወደዚህ መልክ ወደዚህ ገጽ እንለወጣለን በማለት ቅዱስ ጳውሎስ አንደኛ ቆሮንጦስ ላይ ለቆሮንጦሶች ይነግራቸዋል። ምክንያቱም ተምረን እንዳለፍነው ቆሮንጦስ ላይ የቆሮንጦስ ሰዎች ክርስቶስ መነሳቱን ያምናሉ፣ ግን ደግሞ እኛ እንነሳለን ብለው ግን አያምኑም ነበረ በተሰበከው የሐሰት ትምህርት። ኦኬ፣ እንደዛ እንነሳለን ብላችሁ ካሰባችሁ ታዲያ ጅብ የበላው ከጅብ አጥንትና ስጋ ጋር ነው አንድ ላይ የሚነሳው፣ የጅብ አካል ሆኗል። ስለዚህ የጅብ አካል ይዞ ነው የሚነሳው ምናምን ብለው ከብዙ አውሬዎች ጋር ምናምን ተቀላቅሎ የሚነሳ ነው እያሉ የሐሰት ትምህርት ያስተምሩ ስለነበረ ቅዱስ ጳውሎስን የቆሮንጦስ ሰዎች ጠይቀውት ነበረ። እንዴት ነው ታዲያ ስጋችሁ ምናምን ብለው የሰው ስጋና የሌሎች የአውሬው ስጋዎች አንድ እንዳልሆኑ ቅዱስ ጳውሎስ በዚህ በአንደኛ ቆሮንጦስ ምዕራፍ 15 ጀምሮ ባለው ክፍል ላይ ጽፎላቸዋል። የሰው ልጅ አፈጣጠሩ የተለየ እንደሆነ ከምን ውስጥም ተሰብስበን እንደምንመጣ በመጀመሪያው መለከት አጥንት እንደሚሰበሰብ፣ በሁለተኛው መለከት ደግሞ ስጋ ከጅማት ጋር እንደሚተሳሰር፣ በሶስተኛው መለከት ደግሞ ነፍስ ዘርተን እንደምንነሳ ይናገራል ማለት ነው። በክርስቶስ የሞቱ አስቀድሞ ይነሳሉ ሲል በክርስቶስ የሞቱ ሲል አምነው በሰማዕትነት የሚሞቱትን ማለቱ ሲሆን ከሞቱ ብዙ ዘመናት ያሳለፉ ሙታን በ3 መለከት እንደሚነሱ ይነገራል። ስለዚህ ሙታን በስንት መለከት ይነሳሉ? ጻፉልኝ እስኪ። ሙታን በስንት መለከት ስንት ጊዜ መለከት ሲነፋ ይነሳሉ? ስንቴ ይነሳሉ? 3። ስለዚህ ጉዳይ በሰፊው ማብራሪያ የሰጠው ያዕቆብ ዘስሩግ በመባል ይታወቃል። እንደዚህ በማለት ተናግሯል። የመጀመሪያው መለከት ሲነፋ ትቢያ የሆነ የተበተነ የሰው ስጋ ይሰበሰባል። ሁለተኛ መለከት ሲነፋ አጥንቶች ተገጣጥመው ያለ መንቀሳቀስ ፍጹም በድን ሆኖ ይቀመጣሉ። ሶስተኛ መለከት ሲነፋ ሙታን እንደ ዓይን ጥቅሻ ፈጥነው ይነሳሉ በማለት ይጽፋል። የዚህ ክፍል ምንጭ መጽሐፈ ቅዳሴ ላይ ስለ ሙታን ትንሣኤ ያስቀምጣል። ያዕቆብ ዘስሩግ መጽሐፈ ቅዳሴን ጽፏል ማለት ነው። መጽሐፈ ቅዳሴ ላይ እናገኛለን። አስቀድሞ ይነሳሉ ማለቱ ከ3 መለኮት በፊት በ2 መለኮት የሚሰራውን ስራ ለመመልከት ነው እንጂ ትንሣኤ ሙታን ስለ ሁሉም አንድ ቀን የሚደረግ ነው። ስለዚህ በክርስቶስ ሰማዕት የሚሆኑ ሁሉ ቀድመው ከመለኮቶቹ ከ3ቱ መለከት በፊት በ2 መለኮቶች የሚሰራውን ስራ ለማመልከት እንጂ ትንሣኤ ሙታን ስለ ሁሉም በአንድ ቀን የሚከናወን መሆኑን ይናገራል ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ አምነው ሰማዕት የሆኑ አስቀድሞ እንደሚነሱ ይናገራል በመነሳት ደረጃ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታ በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ይላል። እኛ ሕያዋን ሆነን የምንቀረው ሲል የጌታ ምጽአት ሲቀር በምድር ላይ የሚኖር ትውልድ ወይም በዚህ ምድር ከሚወለዱ የሰው ልጆች የመጨረሻዎቹ ናቸው። እነዚህ የሰው ዘሮች ሞተው በመቃብር ውስጥ ለብዙ ዘመናት ስላልቆዩ አካላቸው የፈረሰ ትቢያ አፈር የሆነ አይደለም፣ ነገር ግን አካላቸው ይለወጣል። በአንደኛ ቆሮንጦስ ምዕራፍ 15 ላይ የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን ይላል። አንደኛው ሁለተኛው መለከት ለመጨረሻ ሰዎች ጌታችን እስኪመጣ ድረስ ሕያው ሆነው ለሚቀሩ አያስፈልጋቸውምና ሞትን ይሞታሉ፣ ግን ደግሞ ምን ይሆናሉ ማለት ነው?
ስጋቸው አይበሰብስም፣ አጥንታቸው አይፈርስም። በመጨረሻዋ ሰዓት በጣም አስቡት በምን ያህል ቅስፈት ውስጥ እግዚአብሔር አምላክ እንደሚመጣ። ለምሳሌ ዛሬ ቢሆን ከነ አቤል አጥንትና ከነ አቤል ስጋ ጋር አንድ አይደለንም እኛ አይደለ? ዛሬ እንሞታለን፣ ድጋሜ ምን እንላለን? ሶስተኛው መለከት ሲነፋ ነፍስ እንዘራለን። አጥንታችን አይሰበሰብም፣ አጥንት ስለማይፈርስ። ስጋችን አይጣመርም፣ ከጅማታችን ጋር አንድ አይሆንም፣ ስጋ ስለማይፈርስ። ስለዚህ በእንደዚህ አይነት ሁኔታ የሚነሱ እንዳሉ ሲናገር፣ ከዚያም በኋላ እኛ ሕያውያን ሆነን የምንቀረው ጌታ በአየር ለመቀበል ከእነርሱ ጋር በደመና ምን እንላለን? እንነጠቃለን በማለት ይናገራል። ሳይሞት የእግዚአብሔርን መንግስት የሚወርስ የለም። ሁሉ ምን ይላል? ሞት ይቀምሳል። ሁሉም ምን ይላል? ሞት ይቀምሳል። ለምን? ሕያው ሆኖ ለመኖር ምን መቀመስ አለበት? ሞት። በዚህ ጉዳይ ላይ እመቤታችን ለምን ሞተች የሚል ጥያቄ ብዙ ሰዎች የሚያነሱ አሉ አይደለ? የአምላክ እናት ታዲያ የአምላክ እናት ከሆነች ለምን ሞተች? የማይበሰብሰውን የማይሞተውን ቅባት ቀቡኝ የማይለውን ልብስ ደርቡኝ የማይለውን ያንን ዘላለማዊ የሆነ ስጋ ለመያዝ ሰው አስቀድሞ ምን መሆን መቻል አለበት? ምን መሆን አለበት? የሚበሰብሰውን ይህን ሰውነቱን ምን ማድረግ አለበት? መሞት አለበት። ሞት መቅመስ አለበት። ለምን ስንል ከሞቱ ጋር ምን ለመሆን ለመተባበር፣ ከሞቱ ጋር ከክርስቶስ ሞት ጋር አንድ ለመሆን ምን መሆን አለብን? መሞት አለብን። ከክርስቶስ ትንሣኤ ጋር ዘላለማዊ እንሆን ዘንድ ደግሞ ከሞት እንነሳለን አለው። እስቲ ሼር አድርጉት። እሺ ምን እየሆነ እንደሆነ አላውቅም። እግዚአብሔር አምላክ ይሁን። ስለዚህ ሁላችን አንድ እንድንሆን ቅዱስ ጳውሎስ ጌታን በአየር ለመቀበል የሚለው በአንድምታው ትርጓሜ ጌታችን በልዕልና እንዋሃደው ዘንድ የሚል ቃል ነው። ስለዚህ ጌታን በአየር ለመቀበል ሲል እግዚአብሔር አምላክ በክብር ከሰማይ እንደሚመጣ እኛ ደግሞ ከእግዚአብሔር ጋር ምን ስለምንሆን አንድ ለመሆን እንደምንቀበለው ይናገራል ማለት ነው። ከእግዚአብሔር ጋር ምን ሆኖ ለመሆን? ከእግዚአብሔር ጋር አንድ ለመሆን እንዴት ነው እየሆነ ያለው? ከእግዚአብሔር ጋር አንድ እንሆን ዘንድ እንደምንቀበለው ቅዱስ ጳውሎስ ሲናገር ምን ይላል ማለት ነው? ጌታን በአየር ለመቀበል የሚለው የእግዚአብሔርን መምጣት ክብሩን ለመግለጽ የተናገረበት ነው። እሺ ከእነርሱ ጋር ሲል አንቀላፍተው ሙተው ከነበሩ ጋር በትንሣኤ ሙታን ከተነሱት ጋር ለማለት ሲሆን በደመና እንነጠቃለን ማለት በክብር ወደ መንግስተ ሰማያት እንወጣለን ማለቱን የሚናገር ነው። ደመና ክብር ተብሎ ይተረጎማል። ደመናው ተራራውን ሸፈነው፣ የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ በማለት ይቀመጣል። ስለዚህ ደመና የተባለው ክብርን ለመግለጽ መሆኑን ያስቀምጣል ማለት ነው። ደካማ ስጋችን ጠንካራ ሊሆን፣ የሚራበው የሚጠማው ስጋችን የማይራብ የማይጠማ ሊሆን፣ የሚፈርስ የሚበሰብስ ስጋችን የማይፈርስ የማይበሰብስ ሊሆን፣ ስጋዊ ፍላጎታችን ወደ መንፈሳዊ ፍላጎት ለማለፍ ምን ይሆናል ማለት ነው? መሞት አለብን። እዚህ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 53 ላይ እንደዚህ ይላል። ይህ የሚበሰብሰው በደንብ እየሰማችሁ፣ ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋል በማለት ቅዱስ ጳውሎስ ለአንደኛ ቆሮንቶስ ሰዎች ነግሯቸዋል። ስለዚህ ይህን የምናገኘው ምን ስንሆን ነው? ስንሞት ነው። ሰው ሞት ይፈራላ። ይሄ የሚበሰብሰው እንዳይበሰብስ፣ ይህ የሚደክመው እንዳይደክም፣ ይህ ሰነፍ የሆነ ሰውነታችን ጠንካራ እንዲሆን ሰው በዘመኑ ምን መሆን አለበት? መሞት አለበት። ስለዚህ ሞት ወደ ዘላለማዊነት የምንሻገርበት ነው። ክርስቶስን ላመኑ፣ ክርስቶስን ላላመኑ ደግሞ ወደ ዘላለማዊ ሞት ምን የሚሉበት ነው? የሚሻገሩበት ነው ማለት ነው። የሚሻገሩበት ነው። ከዚህ በኋላ እንደዚህ ይላል። ከዚያም በኋላ እኛ ሕያውያን ሆነን የምንቀር ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን አለ። የሚለው ኃይል ቃል በራዕየ ዮሐንስ ምዕራፍ 20 ቁጥር 1 እስከ 10 ድረስ የተመዘገበው ቃል ነው። እሱም እንዲህ ይላል፣ ከክርስቶስ ጋር 1000 ዓመት ኖሩና ነገሱ በሚል ያስቀምጣል። ብዙ ጊዜ ክርስቶስ ከመጣ በኋላ በምድር ላይ 1000 ዓመት እንኖራለን በማለት ይናገራሉ። ይህን ክፍል በመውሰድ
የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም፣ ይህ የፊተኛው ትንሣኤ ነው የሚለው ኃይል ቃል በመምዘዝ ከክርስቶስ ጋር 1000 ዓመት እንነግሳለን የሚሉ ሰዎች አሉ ብሎ ያስቀምጣል። በደንብ ተረዱት ይህን ክፍል። ከክርስቶስ ጋር 1000 ዓመት እንደሚነግሱ የሚያምኑ መደበኞች ጌታችን ሰቅለው የገደሉት አይሁዶች ናቸው። ከክርስቶስ ጋር ምን እንላለን ይላሉ? 1000 ዓመት እንኖራለን ብለው ያምናሉ። ስለዚህ ይሄ ትክክል አይደለም። አይሁድ የሚያወሩት ወሬ ሊገርመን የማይገባ መሆኑን ያስቀምጣል። ይሄ እውነተኛውን መሲህ ሰቅለው ገድለው ሌላ ሐሰተኛ መሲህ የሚጠባበቁ ስለሆነ ከእርሱ ጋር አብረን እንኖራለን፣ ከእርሱ ጋር አብረን እንቆያለን፣ ከእርሱ ጋር 1000 ዓመታትን እንነግሳለን ብለው ያስቀምጣሉ። በደብረ ጽዮን የ1000 ዓመታት ምሳ አለ ብሎ የሚያምኑ በመጽሐፍ የጻፉ ሰዎች መኖራቸውን ጭምር ይታወቃል ማለት ነው። ደብረ ጽዮን በስፋት የሚተነትነው መጽሐፈ ሚስጥርን ሲሆን መጽሐፈ ሚስጥር በደብረ ዘይት ምንባብ የሚነበብ ክፍል ነው። እንግዲህ ይሄ ለእናንተ ረቀቅ ስለሚል እንደዚህ አይነት እምነት የሚያምኑ አሉ። ከክርስቶስ ጋር 1000 ዓመት በዚች ምድር ላይ ሲመጣ 1000 ዓመት ከክርስቶስ ጋር እንኖራለን ብለው ተስፋ ያደርጋሉ ማለት ነው። ተስፋ ያደርጋሉ። ስለዚህ ይሄኛው አይደለም። እንደ መጽሐፈ ሚስጥር አገላለጽ ጌታችን ሁለተኛ የሚመጣው ለቅዱሳኑ የ1000 ዓመት ምሳ ለማድረግ ነው ብለው ያምናሉ። ጌታችን ሁለተኛ መጥቶ ቅዱሳን አስነስቶ 1000 ዓመት በደብረ ጽዮን በተድላ በደስታ እንኖራለን ብለው ያምናሉ ማለት እንደዚህ አይነት እምነት አላቸው። እንደዚህ አይነት ነገር በቤተ ክርስቲያናችን አይሰጥም ማለት ነው። በራእይ ዮሐንስ ምዕራፍ 20 ቁጥር 4 እና 5 የተመዘገበውን በመጥቀስ ያስቀምጣል ማለት ነው። ሞር የበለጠ የትርጓሜ መምህራኖች ይህን ክፍል እንዲያብራሩላችሁ በደንብ ጠይቁ። ሀሳቡ ይሄ 1000 ዓመት ከክርስቶስ ጋር እየበሉ እየጠጡ እየሳቁ እየተሳሳቁ ምናምን የሚባል ነገር የለውም። ምክንያቱም ክርስቶስ የሚመጣው ዘላለማዊ የሆነ ፍርድን ለመፍረድ መሆኑን ማወቅ አለብን ማለት ነው። ሕያውያን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ማለቱ ምን ማለቱ ነው ስንል ለደብረ ጽዮን ምሳ ነው ይላሉ። ጌታችንም በወንጌል በዚያ ሌሊት 2 ሰዎች በአንድ አልጋ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛው ይቀራል። 2 ሴቶች በአንድ ወፍጮ ይፈጫሉ፣ አንዱ ትወሰዳለች፣ ሁለተኛይቷ ትቀራለች በማለት ይናገራል። የሉቃስ ወንጌል ምዕራፍ 17 ቁጥር 34 ላይ፣ ማቴዎስ 24 40 ላይ የሚለውን የሚወስደው ወደ ምሳ ደብረ ጽዮን ነው የሚቀረው። የደብረ ጽዮን ምሳሌ እድል እንደሌለው ይናገራሉ። ዘላለማዊ ሕይወትን ማለት ነው። ስለ ዘላለማዊ የእግዚአብሔር መንግስት እግዚአብሔር አምላክ እየተናገረ ያለው ሰዎች በአንድ ቦታ ቢኖሩ አንዱ ለዘላለማዊ ሕይወት፣ አንዱ ለዘላለማዊ ቅጣት ይዘጋጃል። 1000 ዓመት የሚለው የማያበቃ ዘመን፣ እልፍ የሆነ ዘመን። አዳም 1000 ዓመት ከኖረ በኋላ ድጋሜ ሌላ 1000 ዓመትን ስለሚኖር ዕፀ ሕይወት የምትባሏን እየበላ ዘላለማዊ ሕይወትን ይቀጥል ስለነበረ ለአዳም አስቀድማ የተሰጠችው ያቺ ክብር እግዚአብሔርን በማመን ላሉ ሰዎች የ1000 ዘመናትን የማያቋርጡ የ1000 ዘመናት እረፍትን እንደሚያገኙ የሚናገርበት ክፍል ነው እንጂ ይሄ 1000 ዓመት በምድር ላይ ተቀምጠን ምግብ እየበላን እየጠጣን እየጨፈርን ከክርስቶስ ጋር እንኖራለን የሚል አይነት ትምህርት የለም። ደብረ ጽዮን የሚላት የትኛዋን ነው ስንል ሰማያዊት ኢየሩሳሌምን፣ ሰማያዊት ኢየሩሳሌም ዳግማዊት የሆነችው ኢየሩሳሌም እንደዛ ነው። ስለዚህ ስለ ሰማያዊቷ ኢየሩሳሌም እየተናገረን ያለው እዚህ የማቴዎስ ወንጌል ምዕራፍ 12 ቁጥር 32 ላይ ጌታችን በወንጌል በዚህ ዓለም ወይም በሚመጣው በማለት የተናገረው ክፍል አለ። 2 ዓለማት መኖራቸውን ይናገራል። በዚህኛው ዓለም ወይም ደግሞ በዛ በሚመጣው ዓለም በማለት ይናገራል። በዚህ ዓለም ማለት አሁን የምንኳትንበት፣ አሁን የምንደክምበት፣ አሁን የምንሰቃይበት፣ አሁን መከራ የምንበላበት እቺ ዓለም ሲሆን ያቺኛው ዓለም የምትባለው ማንም ያልገባባት ግን ለእኛ ለሰው ልጆች የተዘጋጀችዋ ሰማያዊት መንግስት ሰማያት ናት። ዘላለማዊ ኑሮ የምንኖርባት። ስለዚህ ከሞት በኋላ የምትሰጠን ያቺ ዘላለማዊ የሆነች ህይወታችን የምንኖርባት፣ ሞት የሌለባት፣ ድካም የሌለባት፣ ስንፍና የሌለባት ምናምን። ሙስሊሞች እንደሚሉት ደግሞ 72 ሴቶች የሚጠብቁበት፣ የፈለገ ሰው የሚወልድባት፣ እንደፈለገ ዝሙት የሚፈጽምባት፣ የአማሩን የሚበላበት ምናምን የሚባል ነገር በቤተክርስቲያናችን ትምህርት የለም። አካላዊ ስጋ የለ፣ ዝሙት የለ፣ የሚያማምሩ እንቡጥ የሆኑ ቆጃንጂዬ ሴቶች ምናምን ወንድ ምናምን ወዘተርፈ የሚባል ታሪክ የለም ምሳሌ። ስለዚህ የማይደክም የማይራብ የስጋ ፍላጎት የሌለው
መልአካዊ የሆነ ልክ እንደ መላእክት አገልግሎት የሚያገለግሉ እግዚአብሔር አምላክ የወደዳቸው ሰዎች የሚኖሩባት መሆኑን ያስቀምጣል ማለት ነው። ስለዚህ እንደዚህ አይነት ነገር የለም። እንደዚህ አይነት ትምህርት የላትም ቤተክርስቲያን። ለምሳሌ የሚያነሱት ነገር አለ። አይታችሁ ከሆነ ይሄ ስጋችን ይላሉ እንደ አግሪመንት ሲያስቀምጡት፣ ይህ ስጋችን ተመልሶ የሚዋሃደን ከሆነ የዚህ ስጋ ፍላጎት ይቀራል ማለት እንዴት ይቻላል ብለው ያስቀምጣሉ። የዚህ ስጋ ፍላጎታችን ይቀራል። እንዴት ይቀራል? ይህ ስጋ ተመልሶ ከአጥንታችን ጋር ከደማችን ጋር የሚዋሃድ ከሆነ የስጋ አምሮታችንም አለ ይላሉ። ይህን መብት ግን በከፍተኛ ሁኔታ የሚሰጡት ለወንዶች ብቻ ነው። ለወንዶች ይሰጣሉ። ሴቶች የላቸውም ይሄ ስሜት። እንደዚህ አይነት የሚባል ስሜት ለሴቶች አሳልፈው አይሰጡም። ሴቶችን ለመጠቀም ብቻ ይሰጡታል። ከዛ ላይ ክርስቲያኖችን ይጠይቃሉ። ሰው ዳግም የምንነሳ ከሆነ በክርስቶስ እናንተ እንነሳለን፣ ትንሣኤያለን፣ ስጋችን ነፍሳችን አንድ ላይ ይጣመራል፣ በመንግስተ ሰማያት እንኖራለን ካላችሁ ሰው የስጋ ፍላጎታችሁ ምን ይሆናል ሲሉ፣ ሰው መንፈሳዊ ሲሆን የስጋ ፍላጎቱን ይገላል። ለምሳሌ እነሱ የሚጾሙትን ጾም እንተውና እኛ የምንጾሙን ጾም እንመልከት። በጾም ሰዓት ላይ አካል ይወድቃል፣ አካል ይደክማል፣ አካል ለስጋ ፍላጎት ዝግጁ አይደለም። ስጋ እንኳን ቢኖረን ምን ይሆናል ማለት ነው? ስጋዊ ፍላጎቶችን እንገላለን። ለምሳሌ መነኮሳትን ማየት እንችላለን። የስጋ ፍላጎት እንኳን ቢኖራቸው በምድር ላይ ሳሉ ደካማ የሆነ ስጋ፣ የሚራብ ስጋ፣ የሚያስፈልገው ስጋ እንኳን ቢይዙ ያን ስጋ ምን ይሉታል? ይቆጣጠሩታል። ቅዱስ ጳውሎስ እንዳለ ስጋ በነፍስ ላይ እንዲሰለጥን እድል አትስጡ። መንፈሳዊያንነታችን እንድናጠነክር የስጋ ፍላጎት እንድንገድል በዚህ በገላትያ ላይም ይዘረዝራቸዋል፣ የመንፈስ ስራና የስጋ ስራ ብሎ። ስለዚህ በምድር ላይ ታግለን የምናሸንፈውን ይህን ስጋ ሰማያዊ በሆነ አኗኗራችን ደግሞ ጭራሽ እግዚአብሔር አምላክ እንድናሸንፈው ያደርገናል። ስለዚህ የስጋ ፍላጎታችን አብሮ አይሄድም ማለት ነው። ሰው እንዳትሸወዱ፣ 72 ሴቶች አይጠብቋችሁ። በአጭር ቋንቋ የሚጠብቃችሁ እግዚአብሔርን ልታገለግሉ ወይ ደግሞ ሲኦል ነው የሚጠብቃችሁ። ሞተን አብረን የምናየው ጉዳይ ስለሆነ እናየዋለን። ስለዚህ ቅዱስ ጳውሎስ ከሞት በኋላ ስላለው ሕይወት የሚናገረው ሁላችን እንድንጠነክር፣ ሁላችን እንድንበረታ የሚናገርበት ክፍል ነው። ከሞት በኋላ ስላለው ሕይወት ለተሰሎንቄ ሰዎች ይነግራቸዋል፣ ያስቀምጥላቸዋል ማለት ነው። ደጋግሞ የሚነግራቸው ይህ ነው። ስለ ዘላለማዊ ሕይወት፣ ስለ ዘላለማዊ ጊዜ ነው። 3000 ዓመት ተብሎ እዚህ ዮሐንስ ራእይ ላይ የተጠቀሰው በምድር የምንኖረው ሳይሆን ዘላለማዊ ሕይወት እየጨመረ የማንሞትበት፣ ሞት የማይቆጠርበት አስቀድሞ ለአዳም የተሰጠው ጸጋ መሰጠቱን ይናገራል። ያው እናንተም በሚገባችሁ መልክ ለማድረግ በዚህ ልክ ተምረናል ማለት ነው። ያስተማረን የመከረን እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ የተማርነውን ከልቦናችን ጋር እንዲገናኝልን ያድርግልን። ሁላችን እንደ ስራችን እግዚአብሔር አምላክ ይከፍላል። እንደ ስራችን መጠን የሚገባንን ይሰጠናል ማለት ነው። መንግስቱን ከሚወርሱት ወገን እንዲቆጥረን የእግዚአብሔር ቅዱስ ፍቃድ ይሁንልን። እግዚአብሔር አምላክ ከሁላችን ጋር ይሁን። የቀናውን መንገድ እግዚአብሔር አምላክ ያስተምረን። በእውቀት እንድንጓዝ፣ በትህትና እንድንጓዝ፣ በፍቅር እንድንጓዝ መድኃኔዓለም ይርዳን። ምዕራፍ 5 እግዚአብሔር አምላክ ቀን ከጨመረልን ነገ የምንማር ይሆናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል።